ያገሬ ልጆች አኩርታችሁኛል እውነት አኩርታችሁኛል ከሁለት ቀን በፊት የነበረው ተአምር ልነግራችሁ አልችልም ባይዘወይ አሁን በቃ ተከታታይ የሆነ ታሪክ ነው የምነግራችሁ የሚገርም ታሪክ because ያሳለፍነው ተአምር like አልገባችሁም እናንተ ሜቢ በካሜራ ሲታይ I don't know ያን ያህል ይታያል ግን በጣም ትልቅ ነገር ነው ያሳለፍነው የዛን ቀን ማለት ነው ስለዚህ በታሪክ መልክ አድርጌ በስነ ስርዓት መናገር ፈልጋለሁ እናንተን ማለት ነው ኦኬ ከዛ በፊት ግን ማመስገን ፈልጋለሁ ምስጋና ኦኬ ማንን ነው ማመስገን የምፈልገው በአጠቃላይ የኢትዮጵያ ህዝብ ኦኬ የባህል ልብሳችሁ ለብሳችሁ ወጣችሁ የራሳችሁ ባህል ያሳያችሁ ሰዎች በቃ ላይ የራሳችን ባህል አሳይተናል you know በቃ ታሪካችን ገልጸናል በተለየ ሁኔታ የድሮ ውበታችን ተመለሰ ታስታውሳላችሁ የሆነ ጊዜ ኢትዮጵያ ግብጽን ስታሸንፍ በቃ የነበረን አንድነት እሱ አንድነት ተመለሰና በጣም የሚያስለቅስና በጣም ተአምረኛ የሆነ ነገር ነው የተፈጠረው እውነት ነው የምላችሁ እና ቀኔ እንዴት ነበር የዛኔ ልነግራችሁ ፈልጋለሁ ተአምረኛ ነው ተከታተሉ ጋይስ መጀመሪያ እንግዲህ ከሳሚ ጋር ነው የተገናኘነው which is አይሾው ኢትዮጵያ ማለት ነው ስካይላይት ሄድን ጸጉራችን ተስተካከልን ከዛ በኋላ ደግሞ ትንሽ አይሾው ስፒድ የበለጠ ለመምሰል ማለት ነው ሜካፕ ነገር እያደረገ ነበር ትንጥ ያፍንጫው አካባቢ ምናምን ያው አላማችን የአይሾው ስፒድ ትኩረት መስረቅ ስለነበረ ትኩረቱን በስነ ስርዓት ከሰረቅ ነው እንግዲህ ሳሚ ወይም አይሾው ኢትዮጵያ የበለጠ ካሜራ ላይ እንደሚወጣ እርግጠኛ ነበርኩኝና ሜካፑም ትንሽ አደረገ ጥርሱም እንደ አይሾው ስፒድ አስመሰለው ጸጉሩም ተስተካከለ ምናምን ከዛ በኋላ ከስካይላይት ተያይዘን ወዴት ሄድን መሰላችሁ ወደ መርካቶ ነው ተብለን ወደ መርካቶ ሄድንና መርካቶ ስንገባ በቃ የነበረው ጭንቅንቅ ልነግራችሁ አልችልም በጣም ብዙ ሰው እየጠበቀው ነበር አይሾው ስፒድ ይሁሉ ሰው መርካቶ እንደሚሆን እንዴት እንዳወቀ አልገባኝም አይ ቲንክ መኪኖቹ በጣም ስለተደረደሩ ይመስለኛል like ይገርማቸዋል በቃ ጸዴ መኪኖች ናቸው ባይዘው ወይ በቃ ሬንጅ ሮቨር ብትሉ ገመችሽ ነው ይባል V6 ብትሉ የሚገራሩሙ ቫኖች የፖሊስ መኪና ምናምን በቃ ፖሊሶቹ ደግሞ በስነ ስርዓት በቃ ቆሞ ምናምን በቃ የሚገርም ነበርና ሰው ይሁሉ አይተው ማን የመጣው በቃ ደንግጠዋል ገባችሁ እና እኛም ደረስን እዛ ቦታ ላይ ከዛ ከመኪና ወረድን ማለት ነው ኢሚዲየትሊ እኔና አይሾው ኢትዮጵያ ስንወርድ ሰው መምጣት ጀመረ ወደኛ መሮጥ ጀመረ ምናምን እባካችሁ ገና አይሾው ስፒድ አልጀመረም ስትሪም ስለዚህ እንትን ይሆናል አይደለ በጣም እንትን ያስነሳችሁ ነው ተባልንና ወደ መኪናችሁ ግቡ ተባልን ማለት ነው ለምን ፕሮግራሙ ማበላሸት የለብንም ተረዳችሁ በስኬጁል መመራት አለበት አሪፍ እንዲሆን የፈጠነኝና አይሾው ኢትዮጵያ ወደ መኪናችን ተመለስን ማለት ነው ከዛ በኋላ ወደ ሳይንስ ሚውዚየም ሄዳችሁ አይሾው ስፒድ ማግኘት ትችላላችሁ ተባል የፈጠነ ደግሞ ተሯርጠን ነው የምላችሁ ወደ ሳይንስ ሚውዚየም ገባን ሳይንስ ሚውዚየም የገባንበት ቦታ ግን መጀመሪያ ተሳስተን ነው ከዛ በኋላ ሊደርስ ነው እንደገና ፍጠኑ ተባለ ወደ ሌላ ቦታ ለመሄድ ማለት ነው በእግራችን ነው የተራመድነው ነው የምላችሁ በእግራችን ተራመድን ከአይሾው ስፒድ በፊት አይ ቲንክ 4 ደቂቃ በፊት ነው የደረስነው አይ ቲንክ 5 ደቂቃ ነበረን ለመዘጋጀት ማለት ነው 5 ደቂቃ ጠበቅነው አይሾው ስፒድ እስከሚመጣ ድረስ እንዳለ ህዝቡ እየተከተለው ነበር ነው የምላችሁ ጩኸት በጩኸት ከዛ በኋላ ማሪያ ከኔ ጋር ነበረች ማሪያ ሉና ማለት ነው እና አይሾው ኢትዮጵያም ከኔ ጋር ነበረ መጀመሪያ ማሪያ ሉናን ወደፊት የላኳት ወደፊት ሆና እንድትጠብቀው ለምን ከማሪያ ሉና በፊት አይሾው ኢትዮጵያ ከወጣና አይሾው ስፒድ ካየው እሱን ምን ይሆናል ማሪያ ሉና የሆነ የመታየት እድሏ በጣም ይቀንሳል because የሆነ እሱን ነው የሚመስለው አይሾው ስፒድ ገባችኋ እኔ የመጀመሪያ ክላይንት እሷ ነበረች ባይ ዘ ዌይ ጋይስ በቃ የሆነ ቲክቶክ ሰዎችን ማሰልጠን ስጀምር የሆነ ታዋቂ ማድረግ የሆነ አግዛቸዋለሁ ምናምን ስል ማሪያ ሉና ነበረች በፍጥነት የጻፈችልኝ እና በቃ ላይክ የሆነ ነገር አየሁባት ገባችኋ አይደለ እና በጣም የተማመንኩባት ሰው ነች በሳምንት ውስጥ ማለት ነው ከ70,000 እስከ 80,000 ፎሎወር የጨመረች ሰው ነች መጀመሪያ ቲክቶክ ስትጀምር ማለት ነው እና በጅፍረት ሄዳ የሆነ በቃ እንደዚህ ስትለው በቃ ላይክ የሌለ ነው በቃ ደስ ያለኝ በቃ አኮራችኝ ነው የምላችሁ ከዛ በኋላ የማሪያ ሉና ትንሽ ሞመንቷን ካሳለፈች በኋላ የፈጠነ አይሾው ኢትዮጵያን ይዤው ወደ ስፒድ ገባን ማለት ነው ከዛ በኋላ የዛኔ ነው በቃ እኔ አይሾው ኢትዮጵያ ወይም ደግሞ ሳምሶን ልንገራችሁ በቃ የሆነ ምን ልበላችሁ የሆነ ነብር ነው ከውስጡ የወጣው ታውቃላችሁ ስፔሻሊ ደግሞ አይሾው ስፒድ ደግሞ የፈጠነ አንገቱን ነው እንደዚህ ያዘው የኛው ማለት ነው የአይሾው ኢትዮጵያ አንገቱን ያዘው ሳሚን ወይም ደግሞ የኛ አይሾው ኢትዮጵያ ስፒድን አንገቱ እንደዚህ ይዞላችሁ ይፋጠጣሉ የመጀመሪያው እንትን ሲጮህ ካያችሁት አይሾው ኢትዮጵያ ደንግጦ ነው በቃ በጣም ደንግጦ ነበር ምን እንደሚያደርግ አያውቅም ላይክ የሆነ ላቁም ወይስ ዝም ብዬ ልጩህበት አይነት ቫይብ ነው ተረዳችሁኝ አይደለ ግን አይዞ ባለው ያዘው እኔ እንዳይለቀው ነው ከለቀቀው ሞመንቷ ታልቃለች ገባችሁ ያ ተናንቆ ያለው ሞመንት ለ30 ሰከንድ ነው 40 ሰከንድ ነው የቆየው ጋይስ እኛ ዝም ብለን ተመልካች ነን ግን ይህ እድል አይሾው ኢትዮጵያ ምን ማለት ነው ኢንተርናሽናል አይን ውስጥ እየገባ ነው ማለት ነው
ኢንተርናሽናል አይን ላይ ስትሆን ደግሞ 1 ሰከንድ ጥቅም አላት። ባይዘው ወይ ልንገራችሁ፣ እቺ 1 ሰከንድ በሚሊዮኖች ነው የምትታየው ከ100 ሚሊዮን ከ200 ሚሊዮን በላይ በነጮች፣ በጥቁሮች፣ በአፍሪካውያን፣ በአሜሪካውያን፣ ዩሮፕ ምናምን እና አይሾ ኢትዮጵያ እንደዚህ ተራንቆ ሲዞር ማለት ነው። እኔ ላለቅስ ነበረ ነው የምላችሁ። እንዳትለቀው ያዘው በቃ በረከቱ እሷ ላይ እንደሆነች እኔ ፍጥጥ ብዬ እያየው ነው። አይሾ ኢትዮጵያ ደግሞ በረከቱን ነው እንደዚህ ያነቀው፣ ህልሙን ነው ያነቀው፣ ምኞቱን ነው ያነቀው። ለአመታት የተመኘውን ነገር ነው እጁ ላይ ያስገባው። እንዳትለቀው ትወድቃታለህ እንጂ እዛ ተረዳችሁኝ? እና በጣም የዛኔ በጣም ደስ ብሎኝ ነበረ። ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን። እኔ ወንድማችሁ ነው የምላችሁ እግዚአብሔር ነው። የዛኔ በቃ ላለቅስ ነበር እውነቴ፣ በጣም ከፍቶኝ ምናምን ጋይስ። ከዛ በኋላ ላችኋለሁ መገፍተሩ ጀመረ። እንግዲህ የመጀመሪያ የገፈተረኝ ሰው ማን እንደሆነ ልንገራችሁ። ካሜራማኑ ነው፣ የአይሾ ስፒድ ካሜራማኑ ማለት ነው። ሲገፈትር እንዴ በቃ ላይ ግን እንደዚህ ምን ጭቅር ያደረገኝ ወደ ኋላ ነው እንደዚህ የሄድኩት ማለት ነው። ደነገጥኩኝ የዛኔ ላይክ ሲሪየስሊ ነው የምላችሁ። የዛኔ በቃ ክብሬ ተነሳብኝ። ማን አባቱ ነው የሚገፋኝ ምናምን በውስጤ ማለት ነው። በቃ ከራሴ ጋር ፍልሚያ ላይ ነኝ። ግን ደግሞ አት ዘ ሴም ታይም በቃ ላይክ ሳሚም እያየሁት ነው ዩ ኖ ላይክ ከህልሙ ላይ ነው ያለው። በቃ ላይክ ስኬቱ ላይ ነው ያለውና ምን አገባኝ አልኩኝና አለፍኩት። ገባችሁ አይደለ? እና ካሜራማኑም ትክክል ነው ብዬ አስባለሁ። ሰዎች ምናምን ሲያቋርጡ እንትን ካሜራው እንትን ያደርጋል፣ በቃ ይገፋል በጣም። ምክንያቱም መለመን አይችልም፣ ዞሮ በቃ መግፋት ነው ያለበት እንዲቀርጽ ማለት ነው። ገባችሁ? ከዛ በኋላ አላችኋለሁ ተገፈተርን። ከዛ መጣላችሁ ሴኩሪቲው እንደገና ደግሞ ዲግ ገባችሁ? አልደበደበኝም፣ አልመታኝም፣ ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርስባቸዋል። እናንተ እኮ እዛ ናችሁ፣ ግን እሱ እዚህ እኮ ነው፣ ግን ደርሶባቸዋል። በጣም ትልቅ ነው። እሱ ከመድረሱ በፊት ጡንቻው ይደርሳል ነው የምላችሁ። ተገፈተርኩ ወደኋላ። ከዛ እንደገና ጋርዶቹ በቃ አልፋታሉኝ፣ ለምን እንደሆነ ባላቅም በቃ አልፋታሉኝ። አረ ትራንስሌተሩ ነኝ እኔ ነኝ ማስተረጉምለት አሁን ምናምን እያልኳቸው አይፋትኝም። ኖ ይሉኛል። ወደዛ እኔ ማድነቅ የምፈልገው የኛዎቹን ነው፣ ሱፍ ለብሰው የነበሩት። እግዚአብሔርን እናንተ ባለውለታዬ ናችሁ። በቃ ላይ ምን ልበላችሁ፣ በቃ ጭንቀታቸው እኔ ላይ ነበረ። እየዞሩ አሩናይ ናግባ ሳብ ያደርጉኛል። አሩናይ ናግባ፣ አሩናይ ቦታ ያመቻቹልኛል ምናምን። ኧረ በስመ አብ። እነሱ ባይኖሩም በምንም ተአምር አልገባምም፣ በምንም ተአምር አላወራውምም ነበር ሳሚን ማለት ነው። በስነ ስርዓት ተረዳችሁኛ? ዚመር ሴኩሪቲ ተአምረኛ። ቴንክ ዩ ሶ ማች። አንድ ግድንግል ሴኩሪቲ ነበር እንደዚህ አቅፎ ከሌሎቹ የአይሾ ስፒድ ጋርዶች ጋር በቃ እየተፋለመ ነበር እያስገባኝ የነበረው። ሊይዙኝ እጃቸው እንደዚህ ያደርጋሉ የአይሾ ስፒድ ጋርዶች፣ የኛዎቹ ደግሞ እንደዚህ አድርገው ሳብ ያደርጉታል በክብር ማለት ነው። በስመ አብ እንዴት አባቴ እንደኮራውኝ ልነግራችሁ አልችልም።